ሩታ እኮ እግዚአብሔር አክብሯታል። የከበረ ትዳር አላት። ክብር ተድራ ወልዳለች። መስዋዕትነት መክፈል እስካለባት ድረስ ከፍላለች። ማንም ደግሞ ሩታ ተሳስታ አብርሃምን መታችሁ ሰደበችው ተባለው ሚስቱን አስሱ መቼ ሰለቸው? እሷ ስትመጣ እኮ ነው ማማረር የጀመረው አብርሃም እንጂ የሷ ጥፊ ለሱ ፍቅር ነው። አልከፋውም አልደበረውም ነበር። በእርግጥ ወንድ ልጅ ክብር ነው፣ ልጅነትም ስላለባት ነው፣ እሱም ልጅ ስለሆነ ነው። ለምን የእግዚአብሔርን ቤተ መቅደስ እያቆሸሽን ስለሆነ እንደገና እግዚአብሔር የፈጠረውን ሰው ዝቅ እያደረገን ስለሆነ ይሄ የሚያልፍ ዓለም ነው። የማያልፈውን ዓለም እየደገፈን ስለሆነ ገብቶሻል። እኛ የከበርን ሰዎች ለሄርሜላ ለሩታ ትክክለኛ ፍርድ የሚፈርደው ክርስቶስ ነው። እንደ ሰው ደግሞ ሰዎች ስለሆን ስለማያስችለን እንናገር ብንል እንኳን እኔ ለይሄ ነገር ሆኖ ቢሆን ኖሮ እችላለሁ ወይ እቀበላለሁ ወይ እያንዳንዷ ዝም ብላ ማታልፈው ነገር ነው። ይሲ ማናችንም አናልፈውም። እኔ ላይ የኔን ባል የኔን ፍቅረኛ ታዩ የኔን ወንድም መጥቶ ወይ ደግሞ የኔን እህት የሆነ ነገር ቢያደርጉብኝ እንኳን ትዳርን የሚያክል ትልቅ ተቋም እንኳን የወለድኩለትን ወንድ አይደለም በፍቅር ብዬ ወይ ደግሞ ለአንድ ቀን አብረው ያለውትን ወንድ የሆነች ሴት መታ ብትነካ እንደ ሰውስ እንደ ስጋ ለባሽ ምናልባት ልገድላት እችላለሁ። ይሄ እውነታ ነው። ገብቶሻል? ለምን እኔ ሰው ስለሆንኩ ለምንድን ነው እኔ ላይ የማይሆነውን ነገር ለምንድን ነው እዛ ሴት ላይ የምፈርደው? ለምንድን ነው የሰው ትዳር ላይ ገብቼ ማንቦጫ አርገው የሰውን ትዳር የማቦካው? ለምን ስለሆነ ለምን እኔ ላይ ቢሆን ደስ አይለኝም ታዲያ? እስኪ አንድ ሰው ላይ የተባለው ሰው ላይ ሄዶ ቢሞከርበት እኮ ምናልባት ሳንጃ ምናልባት ጥይት ምናልባት ቢላ ይዞ ሊወጣ ይችላል አይደለ? ነው ትክክል አይደለም? ትክክል አይደለም። ለምን እሷንስ ወደ ጀሃነም ወደ ሲኦል እንከታታለን? ሄርሜላንስ ቢሆን እህታችን አይደለችም እንዴ? እሷስ የፈጠራት ፈጣሪ አይደለም እንዴ? እሷ ልጅ ናት። ተሳሳተች ከተባለ ተሳስተሻል ሄርሜላ። አንቺ ቆንጆ ነሽ፣ አንቺ ትንሽ ነሽ። አብርሃሞች አሉ በቃ መሰላት ሰው ናት። ተሳሳተች፣ ፍጹም አይደለችም። የማይሳሳት የለም። ከሰው ስህተት ከብረት ዝገት አይጠፋም። ስለዚህ አንቺ ተሳስተሻል እህቴ። ይሄ ነገር ትክክል አይደለም። አንቺነትሽን ብቻ ሳይሆን በጣም ብዙ ትውልድ ከስራችን አለ። አንደኛ እግዚአብሔርን ታሳዝኛለሽ። ሁለተኛ ነገር ደግሞ ያንቺ ህይወትስ ቤተሰብሽስ ለምን ይበላሻል? በቃ አፈቀረችው አይደለ? ሰው ናት አፈቀረችው። ምንም ስህተት የለው። አፈቀረችው እንበል። መጀመሪያም በስህተት መታለች፣ ትክክል አይደለም። ከዛ በኋላ ግን እቺ ልጅ ብዙ አብርሃሞች አሉ። የእሷ የተፈጠረበት ሌላ ቦታ ነው፣ እሱ አይደለም። እንደው ቢሆን እንኳን እኔ እሷን ብሆን እግዚአብሔር ምስክሬ ነው፣ ይሄ ሁሉ ውርጅብኝ እየተወረደብኝ ይሄ ሁሉ ትውልድ እየሞተ እንደሆነ እያወኩኝ ለምንድን ነው ይሄ ገተታ የሚያስፈልገው? ለምንድን ነው የሰው ህይወት ውስጥ ገብቼ ማጨማልቀው? የኔ ነፍስሳ የኔ ስምስ ነገ የሚያገባሽ ወንድ ምንድነው? ትናንትና እንዴት አምኗት ነው የሚያገባት? እንዴት አምኗት? እስኪ ንገሪኝ። ትናንትና አንቺ እኮ የሰው ህይወት ስታበላሽ ነበር። አንቺ እኮ የሰው ትዳር ላይ የነበርሽ ሴት ነሽ። ዓለምን ያነጋገርሽ ሴት ነሽ። እኔ እሷ ማን ነው ወንድ ይዟት የሚቀመጠው? አታሳዝናቸው? እቺ ትናንትና የተወለደች እቺ የመሰለች ቆንጆ አታሳዝናቸው? ሄርሚ አይደለም። ለምንድን ነው በቃ ብሎ አይባልም? ለምን ቡሽ ያረጓታል? ለምን ይገፋዋታል? ለምን ህይወቷን ያበላሻሉ? ገብቶ ማንም እናትና አባት ተደባድቧል። ሩታና አብርሃም ናቸው እንዴ የተደባደቡት? ትናንትና አብርሃም ነው እንዴ የተመታው በሴት? ብዙ ወንድሞች ተመተዋል፣ ብዙ አባቶች ተመተዋል። ነውር አይደለም እያልኩ አይደለም፣ ግን ይሄ የሚያፋታ አይደለም። እነሱ ስላልበሰሉ ጥሬ ስለሆኑ ልጆች ስለሆኑ ማገናዘብ ስላቃታቸው ሰይጣን በዚህም በዛም ጣልቃ ስለገባ ትዳራቸው እንጂ ልጆቹ ይፋቀራሉ፣ ይዋደዳሉ። ገብቶሻል? በጣም ነው የሚዋደዱት የሚፋቀሩት። መስዋዕትነት ተከፋፍለዋል። ስለዚህ ህይወታቸውን በቀኝ በግራ እየመጣ ሰይጣን ፈተነው እንጂ ትዳራቸው ፈተነው እንጂ እግዚአብሔር የሚወደውን ይፈትናል። ፈተነው እንጂ ልጆቹ የማይዋደዱ የማይፋቀሩ አይደለም። ሩታ ነፍሷን መስጠት ካለባት ለአብርሃም ትሰጣለች። ሌላ እኮ ብዙ እኮ 10 11 ወልደው እኮ የተፋቱ ሰዎችን እናውቃለን እኮ። መተዋቀቷት አይደለም ሩታ ፈላጊ አይደለም እኮ አይደል እንዴ? ፍቅር አለ ውስጧ። የልጅነት ባሏ ነው። ገና አሁን ብዙ ሰው ፈላጊ አላት። እሱም ፈላጊ የለውም አይደለም አለው። ሁለቱም ተበዳድለዋል። ሁለቱም ደግሞ በቃ አሁን ተፈላለጉ። ፍቅራቸው አላለቀም። ተዋልደዋል። መቀጠል ማበብ ይችላሉ። ያለፈው ነገር አለፈ። ይሄንን ማከም እንጂ
ይሄንን ማዳን የነሱን ቁስል ማዳን ማስረሳት እንጂ ጩቤ እየሰደዱ እቤት ድረስ እየሄዱ እየተሳደቡ ትውልዱን እየገደሉ ትዳር ክቡር እንዳልሆነ መውለድ ወልዶ መለያየት ቀላል እንደሆነ የሚያደርጉ እህቶች ነግለኔ ማለት አለባቸው። የነሱን ትዳር ብቻ ሳይሆን ነግለኔ ነገን እሞልዳለሁ እኔም አገባለሁ የዘራሁትን እኔ ለእግዚአብሔር መልሶ ይበቀለኛል ማለት አለብን። እህቶቼ ማንም የዘራትን ያጭዳል። ስለ ሃይማኖታችሁ፣ ስለ ሴት ልጅ፣ ስለ ወንድ ልጅ ወንዶቹን ብትሆኑ ትክክለኛ ፍርድ መቻል ከክርስቶስ ነው ፍርድ የምንችለውን እንደ ሰው ግን ሐሳብ ሼር ልናደርግ እንችላለን እንጂ ይሄ ሚዲያ የኃጢአት መናኸሪያ ነው። እንኳን ተሰዳድበንበት አይደለም የኛ ጊዜ አጭር ናት። በየሄድንበት እየቀረን ነው። ከ30 እና ከ20 እያለፍን አይደለም። ለምን ኃጢአታችን ለምን እግዚአብሔርን ክብር እየነካን እያዋረድን ስለሆነ ያከበረንን ዋጋ የከፈለልንን ፈጣሪ እያስናቀን እሱ መቼም የከበረ ነው በእኛ አይናቅም። ግን እንዴት እኛ ዋጋ የተከፈለብን ክብራችንን አንጠብቅም? ወንዶች እንደ ወንድምነታችሁ እንደ አባት እንደ እህት ተከባብረን ሐሳብ ሼር ማድረግ አለብን። ኦኬ ጥሩ ነው እኮ ክፉም ደጉም ያልተማረው ይማርበታል። ህይወት ይቀጥላል አይቀርም። እኛ ግን የራሳችንን ህይወትም የሰው ህይወትም ይዘን ጀሃነምም ሲኦልም አንገባ። ዛሬ ብዙ ጊዜያችሁን ወሰርኩ። በጣም ነው የማመሰግነው። ፕሊስ በጣም ይቅርታ። መልካም ምሽት። ቴንክ ዩ ስለምክርሽ ስለሁሉ ነገርሽ እግዚአብሔር። አሁን ወደ ሩታ ስመለስልሽ ሩታና አብርሃም መሀል ያለው ምን መሰለሽ ቲጂዬ ቅናት ነው። ገባሽ አይደል? ሩታ ኃይለኛ ቅናት አለበት። እየተዋደዱ እየተፋቀሩ ቅናት አለ። ያንን ነገር ደግሞ እሱም ጅል ነው እሷም ሃይባይ የሌላት እንትናት ኃይለኛ ናት። ተይሚላት ሰው የለም። የሚያምኑት በምን መሰለሽ በእርግጫ እሱ የሆነ ወንድ ጋር እሱ የሆነ ሴት ጋር ሲሄድ እሷም ከሆነ ወንድ ጋር የሆነ ቪዲዮ መስራት በዛ መቀናናት። በዚህ መሃል ደግሞ ብዙዎቹ ጣልቃ ይገባሉ። ነገሩ እየሰፋ መጣ። ገባሽ? በነገሮች ላይ እውነቱ ታርግልኝና ይሄ ነገር በእነሱ ብቻ አይደለም። ከዛ በፊትም አሉ ከዛ በኋላ ያሉ ከዛ በኋላ ራሱ በሃይሚና በብሩክ መሃል ላይ የተፈጠረው ግጭት አይተሻል። ለስራ ብላ ድራማ ብሎ አምጥቷት ወድጃለሁ አንተን ከባከበኛ አለ ብላ አይተሻል። እግዚአብሔር ይስጥሻል። እግዚአብሔር ግን ብሩክ ምን ያረጋል ነው እየለቀምኩ የምናገረው። ግን ብሩክ ምን አረገ? እንደ ነቀርሳ ያችን ሴት ከህይወቱ ንቅል አድርጎ የሃይሚን ወንድም ይሄ ኤፍሬም ተብየውን ደደብ ራሱ በጥፊ አይነስቡን እስከማጥፋት ደርሶ የገዛ ወንድሟን እንኳን እንደ በሽታ ከውስጡ ነቅሎ ነው ያወጣው ከህይወቱ። ብሩክ እንደዛ ነው ያደረገው ወንድ ስለሆነ ማለት ነው። አሁን አንድ ነገር ሰው ያልተረዳው የሆነ ነገር አለ። አሁን ሩታ ተጎርታለች፣ እርጉዞና እንደዚህ የሷ እርግዝና ከማንም አይለይም ቲጂ። ሁሉም የኢትዮጵያ እናቶች አርግዘው አፈርድም የግጠው ነው 3 6 4 ልጅ ወልደው ያሳደጉት። ገባሽ አይደል? እንደውም ሩታ እጇን ታጥባ በዩቲዩብ ገንዘብ መልኳን አሳምራ ዳሊዋን እያገላበጠች ነው አርግዛ የወለደችው። ምንም ችግር አልነበረባትም። ገባሽ? ይሄ መስዋዕትነት አይደለም ለኔ። ገባሽ? አንድ እሱ ነው። እሺ አብርሃም ከመጀመሪያው እያጠፋ መጣ። ግን እያንዳንዷ ሩታ ኢሹ አድርጋ ከቤቷ እስከ መውጣት ጋሽዬ እንኳን ለሽምግልና እስከ መምጣት የደረሰበት ጉዳይ እያንዳንዱ ነገር ውሸት ነው። ውሸት ማለት እንዴት መሰለሽ? ትቀናለች፣ የሆነ ነገር ትጠራጠራለች፣ የሆነ ወሬ ትሰማለች። ልጁ ያንተ ነው ሲባል ዲኤንኤ ሲመረመር ልጁ የሱ አይደለም። መቅዲ ተብያው ውሸት ሆና ተገኘ። በዛን ሰዓት የጋሽዬ ምክር ሰምታ ሩታ ነፍሰ ጡር ነኝ በቤቴ መውለድ አለብኝ ብላ አርፋ እስቲ እኔ ልጎዳ ብላ በጋሽዬ ላይ እምነቷን ትታ ብትገባ ኖሮ ሩታ ትዳሯ ባልፈረሰ ነበር። አንድ በይ ቆይ ሀሳቤን ልጨርስና ትገቢያለሽ። ኖ እዚህ ጋር ሀሳቤን ልጨርስ እኮ ልጨርስ። አንቺ ምን አስቸኮለሽ? ቲጂ እኔ ስራ አለኝ ልወጣ ነው። ጋሼ እዚህ ጋር ሩታን ተንበርክኮ ይቅርታ ጠየቃት አይደለ? ሄዶ ልጁን ነው እንጂ መመለስ ያለበት ሩታን ነው እንዴ? ሩታን ነው። ሴት ልጅ ናት ቤቷ ለቃ የወጣችው ሴት ልጅ ናት። ጋሽዬ ሌላ አብርሃም ነው ቲጂ ትጨርስ ብዬ ነው ዝም እያልኳት ያለሁት። ብዙ መጨረሻው ላይ ልመጣልሽ ነው።
ሄደሽ ለማጣውሽ እኮ ነው። አይ ነው የውሽም ኖ አታውሪ አይደለም። አዳምጪ መጀመሪያ እኔ ልልሽ የፈለኩት ምንድነው መስዋዕት ከተባለ ይኸውልሽ መስዋዕት አባቱ ነው ገባሽ? አባቱ ልጁ መመለስ አለበት። መጣኮ ጋሽዬ መጣኮ ቤት መጣኩ ልጁ አዳምጫ ልነግርሽ እኮ ነው። ሂጂ ይሄን አስመልከት እሺ። ቆይ መጨረሻ ላይ ታርሚኛለሽ። እኔ ራሴ ብዙ መመልስላትና የምጠይቃት ኦኬ አዎ እንድታርሚኝ የምፈልገው ቲጂ ናሽ። እዚህ ላይ ዳኛው አንቺ ስለሆንሽ ማለት ነው። አዎ አሁን እኔ እኮ ያልኩትኝ ጋሽዬ ቤት መጣ አብርሃምን አስቀምጠው ምን አርገህ ነው ሲለው እንደዚህ ሆኗል ከቤት ወጣለች እና ቤትም ድረስ ከናቤል ጋር ሄደናል ወንድሞቿ ሊያስጠጉኝ አልቻሉም ጋሽዬ አንተ አምጣልኝ ሲል ጋሽዬ ሄደ። እንደውም ሩታ ምንድን ያለችው ጋሽዬ ይቅርታ መጠየቅ ካለበትም እሱ ነው እንጂ አንተ ምን አስለፋ ብለዋለች ሩታ ማለት ነው። እሱ ነው ቤተሰቤንም ይቅርታ መጠየቅ ያለበት እንጂ አንተ ምን አገባ ጋሽዬ ብላለች ሩታ። ገባሽ? አሁን እኔ እኮ እያልኩት ያለሁት ሽማግሌ አሪ ያበላል የሚባል ነገር ቲጂ አንዳንዴ እያወቅሽ እንዳላወቀ ስትሆኚ ገባሽ? አንዳንዴ እያየሽ እንዳላየ ስትሆኚ ላንቺው ነው የሚጠቅምሽ። ባይዘይ ትዳርሽም ሲፈርስ የምትጎዳው ሴት ልጅ ናት፣ ሲሰምርላትም የምትጠቀመው ሴት ልጅ ናት ቲጂዬ። ገባሽ አይደለ? እሺ እሱ እንዳለፈ ሆነ። ቡታጀራ ሄደች፣ ወለደች፣ መኪና ተገዛ፣ ስጦታ ተባለ። ከዛ እሺ ነው ወደ አዲስ አበባ ግቢ ተባለ። ወደ አዲስ አበባ ገባች። ሊስማሙ አልቻሉም። በቃ ካልፈረምክልኛ ላይ ተለያዩ አይደለ? አሁን የኔ ፖይንት ምኑ ጋር መሰለሽ? ኦኬ ምኑ ጋር ነው ፖይንትሽ? ኦኬ የኔ ፖይንት ምን ሆነ መሰለሽ? ሩታ በዚህ ልክ አብርሃም በድሏታል ብለን ነው የምናስበው። አሁን አዎ በድሏታል፣ በጣም በድሏታል። ገባሽ አይደል? እኔ እኮ አሁን አልበደላትም አላልኩም፣ በድሏታል፣ ረግጧታል። በእርግዝና ሰዓቷ ትቷት ሄዷል። ብዙ ነገር አልቋል። አይኗ እያየ ሌላ ሴት ይዞባታል። አሁን ለምንድነው ተበድላ ከሆነ ክብሯን ረግጦ ከሆነ ይሄ ልጅ ይሄን ያህል አድርጓ ከሆነ ሩታ የሱ ለማኝ ለምንድነው የሆነችው? ለምንድነው በየጊዜው ይቅርታ የምትጠይቀው ነው የኔ ሐሳብ። በቃ ተበድያለሁ ካለች ወስና ከተፋተች ኑሯን ለምን አትኖርም ነው? አልለመነም አብርሃም ራሜላ ማግኘት ወላ ሩታን አልለመነም። ቲጂ አንቺ ዳኝ ስለ እውነት ዳኝ የኔ እናት ይኸውልሽ፣ አይኖር ስለ እውነት ነው የምዳኘው። ከመጀመሪያ ጀምሮ መኪና ስለገዛላት ሰርፕራይዝ ስላደረጋት ምናምን አይደለም። በዛ በመኪና ውስጥ በዛ በሰርፕራይዝ ውስጥ እሷ ውስጧ ቆስሏል። አዎ ማናችን ሳንበደል አይደለም ልጅ አርግዘን የምንወልደው። ብዙዎቻችን ጉዳትን ወደኋላ ትተን ነው ልጃችንን አስበን ነገ የምንወልደው ልጅ አውቀን አስበን ወልደን ወደ ሰላሙ የምንሄደው። በዛ በመኪና ውስጥ ብዙ ቂም አለባት። እሷ እኮ እርጉዝ ልትወልድ ቆስሏል። አዎ እሱን እኮ ነው የምለው። አዎ ተጎድታ ላይ ሆና እኮ አያዳምጪ ይቅርታ ብሏት እቤት ሲያመጣት እኮ ሩታ በውስጧ ቂም አለ። ያንን ቂሟን ማስወገድ የሚችለው አንድና አንድ ራሱ ነው። በምን እዚህ ጋር ሩታ ጋር መጥቶ ይቅርታ ይላል። በጀርባ ይሄድና ከሄርሜላ ጋር ይለጠፋል። ሌላ ሴት ጋር ይሄዳል። አንቺ ብትሆኚ በቁስ አታምንም። ባይዘው ሩታ ታቋታላችሁ። በቁሳቁስ የምታምን ሴት አይደለችም። በፍቅር አይደለችም። ማንንም ነው የሚያውቀው። ግን እዚህ ጋር ይቅርታ እያላት አንዱን ጥፋት በጥፋት ላይ ጥፋት እየደራረበባት ሲሄድ እዚህ ጋር መጥቶ ይቅርታ እያላት አራስ ቤት እኮ እንደ አራስ በአግባቡ ሳትታረስ እኮ እሱ ቡና ቤት ሆቴል ለሆቴል ወይን ለወይን ዋና ለዋና ሲዞር ነበር። ሪዞርት ያንንም በውስጧ ይዛለች። ገባሽ? ስታመጣ ተመልሷል፣ ተለውጧል። ከካሜራ ጀርባ እኮ አለ። በካሜራ ላይ እያሳየን ቀኝ ተናደጂ፣ አርፈሽ ቁጭ በይ፣ ተይው አይነት መልእክት ነው ለሩታ የሚደርሳል። ይሄ ልጅ እንኳን እኮ በአግባቡ አራስ ቤት እንዳያይ እኮ ነበር ያደረገችው። አሞኛል አጠገቤ ካለ ክድናለሁ ብላ ያለችው ነች ሄርሜላ። ታውቂያለሽ? ገና ሩታ አራስ ቤት ሆና ሄርሜላ የፍቅር ጥያቄ ያቀረበች ነች። ታውቂያለሽ? ሩታ ወደ ቤት ነይ ብሎ ሲላት ቃሏን የፈጸመችው ምናልባት ቤት ስገባ
ከተስተካከለ ትወደዋለች፣ ታፈቅረዋለች። ገና ሙሽራ ናት፣ ገና ሙሽራ ናት። ገና ምንም የምታውቀው ነገር የለም። የመጀመሪያዋ ነው እሱ፣ የመጀመሪያ ባሏ ነው። ገና ሙሽርነቷ ላይ ነው ያረገዘችው። ዱባይ መታ ነው ሰርጓ የተደገሰላት። ከዱባይ እንደቀረች ነገር የተጀመረው ያን ሁሉ ትታ እስቲ ምናልባት ተለውጦ ይሆናል በሂደት አየዋለሁ ብላ ቤት ውስጥ ሰርፕራይዝ ሲደረግላት ሄዳ እሰይ ብላ ቤት ገባ። እቤትም እሷን አስገብቶ ግን አልተወም። ማውጣትና ማስወገድ ይችላል እስከ ወዲያኛው ሄርሜላን ገባሽ? በዛን ሰዓት አንድ ክፍል ስጪኝና ቲጂ እዚህ ጋር አንድ ክፍል ስጪኝና አንቺ ከዚህ እነዚህ ውስጥ ምኑሪ እኔ ደግሞ እዚህኛው አንድ ክፍል ውስጥ ልኑር ብሎ ለምን ይመጣብኛል ብላ ታስታውሻለሽ? እርጉዝ ሆና ማርክ አስታርቋቸው ለአዲስ ዓመት ነፍሰ ጡር ሆና ቢችል ሄርሜላን ውጪ ማለት ሲገባው ሩታን ነበረ ነገር አታምጪ ውጪ ብሎ ሩታን ነፍሰ ጡሯን ሩታን ያስወጣት። ይሄ ራሱ ቂም ነው በሩታ ላይ ገባሽ? ያንን አልተወጣችሁ አረሳችሁ። አየች ያ እዚህ ነው ስልክ ያወራ ግን ሩታን እየተሳደበ ወይ ሩታን እያንቋሸሸ መሆን የለበትም። የሚከተለው ለምሳሌ ሄርሜላ ሲደግፍ ሄርሜላ የሆነ እውነት አላት ብሎ አስቦ ነው አይደል የሚከተለው። ያን እውነቷን ለማሳየት በንግግር መጣር ነው እንጂ ሩታ እንዲህ ናት፣ ሩታ እንዲህ ናት፣ ሩታ እንዲህ ናት ወይም ደግሞ የሩታ ደጋፊዎች ደግሞ እውነታውን የታያቸውን ነገር ማስቀመጥ እንጂ በሄርሜላ ላይ ያለንን ከነ እያወጡ ማውራት ጥቅም የለውም። እንደኔ ይቅርታ ግን ስድብ እኮ ምንም አይጠቅምም። ልክ እኮ ነሽ። እኛ እኮ በእነሱ እኮ ስድብ ለምን አሁን እኛ አሁን እንደ ሴትነት እንደ ሴትነት ይሄ ከሌለ ይሄ ማነው ይሄ እውነት ነው ይሄ እውነት ነው ብለን እንጂ እያወራን ያለ ነው። ነገ በእኔ ቢደርስ ይሄን ነገር አልቀበለውም ብለን አምነንበት ነው እንጂ የተነጋገርን ያለ ነው። ሩታን ስንደግፍ ሄርሜላ ደርሳብን አይደለም። ገባ? ሄርሜላ ለራሷ የሆነ የተሰጣት የራሷ ልዩ የሆነ ነገር አላት። ገባ? እዚህ ጋር ባጠፋችሁ እኛ ትክክል ነን ብለን እሷ ትክክል አይደለችም እሷ ደግሞ ትክክል ነኝ ብላ የምታደርገው ነገር የራሷ የሆነ አላት። ከዚህ ሌላ ለራሷ የተሰጣት የሆነ ሌላ ነገር አላት። ገባሽ? ሩታ የራሷ ማንነት አላት። እዚህ ጋር ግን እኛ የምናውቃቸው እኛ ያወቅናቸው ሄርሜላ ምን አይነት ህይወት ትኖር የምናውቀው ነገር የለም። ሩታ ምን አይነት ህይወት እንደምትኖር እኛ የምናውቀው ነገር የለም። በሚዲያ ግን የምናየውን ነገር ነው እኛ መፍረድ ያለብን። እኔ አሁን ብዙ እንትን ላይ አይቻለሁ። እውነት የምነግርሽ በቃ ልገባ ራሱ ብዙ ሞክሬ ነበር ማለት ብዙ ላይፍ ላይ የሚወራ ሩታ እንዲህ ናት፣ ሩታ እስከ እናትና እስከ አባቷ አስቢው አይባልም። እውነት ነው አይባልም። ሄርሜላ የሩታ ደጋፊዎች በተለይ የሄርሜላ ደጋፊዎች ማለት ነው። በተለይ የሄርሜላ ደጋፊዎች ጥሩ ይደግፋት፣ እኛ አንከለክልም። ሄርሜላ ለምን ደገፋችሁ ብሎ የሚከለክል ሰው የለም። አይሰማም? አዎ ትክክል ናት። ሄርሜላ ይሄ ይሰማል። በቃ ይሄ የሄርሜላ ይሄ አስተቋም ትክክል ነው ብለው ካሉ ይደግፋት ነው ነው። አንድ አይደለም። ሲደግፉ ግን እንትናን ሩታ ከነ ቤተሰብ እየተሰደበ መሆን የለበትም። የሩታ ደጋፊዎች እየተሰደቡ መሆን የለበትም። በፍጹም ያን ሰውን እኔ ሩታ ደግፋለሁ ብዬ ስል የሩታን ጥሩ ጎኗን ያየሁላትን ነገር ነው የምደግፈው። አለቀ። እኔ ስለ ሄርሜላ አይመለከተኝም። እሺ ሰላማችሁ አለን ማየ አለን። ቲጂ ያለችም ቲጂን ማመስገን እንግዳ ስላለ ኦኬ ማመስገን ትችላለሽ። ጎበዝ እግዚአብሔርን የምትፈራ ልጅ ናት። እኔም ሚዲያ ላይ ካየኋቸው እንደዚህ ስብስብ አድርጋ አትሊስት ስድቡን እያስቀረችው ነው እንጂ እንዳለችው መግባት እየፈለኩኝ በጣም ነው የሚሳደቡት ከምልሽ በላይ በእውነት አለማውቃቸው ነው። ያው እግዚአብሔር ይሰብራል። ለማያውቁት ሰው በሚዲያ ለሚያውቁት ሰው ደረታቸውን ነፍተው እንደዚህ ሲሳደቡ ጆሮሽን በቃ እኔ እንጃ እኔ ሰምቼ አላውቅም። በእውነት ነው የምልሽ ሰምቼ አላውቅም። ለራሱ ቤተሰብ ክብር የሌለው ሰው ነው የሰው ቤተሰብ። ጥፋተኛዋ ሩታ ከሆነች ሩታ ናት መወቀስ ያለባት። የሩታ ደጋፊዎች የምትባለው ሴት ሰላም ነሽ ወይ? የሩታ ደጋፊዎች ፖይንትሽ አልገባኝም።
በአብርሽና በሩታ መሃል ሄርሜላ ስትመጣ ሄርሜላ ለነሱ ህይወት በጣም ስህተታቸው ናት። ታውቂያለሽ? በጣም ስህተታቸው። ሩታ ለምን አብርሽ ላይ እነዚህ ቼክ ካለች እንደዛ ማለት አንችልም። የሁላችንም ስሜት የተለያየ ነው። ካፈር አፈር ልሰው እንደተነሱ ሁላችንም አይተናቸዋል እና በብዙ ነገር ተጎድታለች። እየወደደችው ግን መተው አልቻለችም። እርግጠኛ ነኝ እሱ ቢስተካከል ሩታ እንደዚህ ኃይለኛ የምትሆን አይመስለኝም። እኔ እንደኔ ሐሳብ ልጁ ግን ህፃን ሆነ። ህፃን ታውቂያለሽ፣ የሚስተካከል አይደለም። ችግሩ እኮ ልጁ የሚስተካከል አይደለም ነው እኮ ልጁ የሚማር የሚስተካከል የሷን ሐሳብ እየተረዳት አይደለም። በዚህ መሃል አሁንም እሱ ሌላ ህይወት እየጀመረ ሳለ እሷም አሁን አብርሽ ስትል ወይ ህይወቷን አትኖርም ወይ ከሱ ጋር አትቀጥልም። እቺ ልጅ እስከመቼ ነው ሚዲያ ላይ እንደዚህ የሆነ የሚኖረው ነው እኮ ነው። አሁን ፖይንት እኮ ለምን እንደ ሴት ቆፍጠን ብላ የራሷን ህይወት አትኖርም ነው። በቃ አንድ ነገር ልንገር፣ አሁን ሄርሜላ ጋር ለራሱ እንደዚህ ቢያብድ በጓደኝነትና በትዳር ላይ ሆነሽ የምትኖር ህይወት አንድ አይነት አይደለም። ያኔ እንደዚሁ ነበረ ሲያቀማጥላት የነበረው። የመጀመሪያ ፍቅረኛው እያለች እኮ ያለሷ ሰው የለም ለሷ ብሎ ገመድ ይዞ ጫካ ገብቷል። ያላንቺ መኖር አልችልም ብሎ ራሱን ሊያጠፋ ነበረ። ገባሽ አይደል? ያ ነገር ሆነ። አሁን እኮ እኔ እናንተ ያልተረዳችሁኝ ነገር ሩታ አጥፍታለች እያልኩ እኮ አይደለም። አሁንም ራሷን የማይረባ ሰው እየተከተለች አሁንም ሌላ በደል በላዋ ላይ እያመጣች ነው። ለምን መሰለሽ ለምን አትወጣም እናቴ? ለምን አትወጣም ታዲያ? ቆይ ቲጂ ይቅርታ ማለት እነሱ ከሷ ከወደደችው ባልና ሚስት ከተዋደዱ መሀል ላይ የገባችው ልጅ በመሀከል ላይ መታ የበጠበጠቻቸው ይጣሉ። ባልና ሚስት ሆነው ይጣላሉ። ብዙ ግጭት ሊኖር ይችላል። ትክክል ነው። ብዙ ነገር ሊፈጠር ይችላል። ሩታም አላጠፋችም ብሎ መደምደም አይቻልም። አጥፍታለች፣ ልታጠፋ ትችላለች። የጠፋ ነገር አለ። ያ ነገር ግን ለትዳራቸው መፍረስ መንስኤ አይሆንም። በመሀከል ላይ መታ ቤት ራሱ ልትገባ አሁን ቲጂም ቅድም አስታው ነበረ የበዓል ጊዜ ከበዓሉ በፊት ራሱ እኮ ሩታ ወደ ቤት ልትመለስ ራሱ ያሳመኗት ቤት ውስጥ ስትሄድ እኮ ሄርሜላ አንገት ላይ ተጠምጥማ ነው እንትና የደረሰችው። በጣም ያን እያየች ነው። ሁለተኛ አዳምጡኝ። ሁለተኛ ቤተሰብ ጋር ተሄደች ራሱ እናውራ ብሏት ብዙ ነገር እያደረገ እየተግባባ ተሷ ጋር ከሄርሜላ ጋር ቆ መጥቶ እናውራ ብሏት ተግባብተው ከጨረሱ በኋላ ቡታጀራ ድረስ ተከትለው መጣች። ቡታጀራ ተከትለው መጣ። እሱ ሆቴል ውስጥ ቀጥሯት ሊነጋገሩ ተነጋግረው ችግራቸውን ሊፈቱ እንደሆነ ስላወቀ አቤልና ሄርሜላ ፕራንክ ልናደርግ ነው ብለው ክላስ ውስጥ ገብተው ጠበቁት። ምን ታርግ እንዴ? ሰው እንጂ ህሌና እኮ ማለት አዙሮ ማየቻ ነው። እሙ ልክ እኮ ግን አሁን ሩታ አሁን ባለፈው ዴቭና ቡዜም ሲጠይቁት ታው ተመለስ ቲጂ የትዝልሻት ታው ተመለስ ወደ ልጅህ ተመለስ እንደውም ሁለተኛ ልጅ አርግዣለሁ ምናምን ባለችው ሰዓት ይሄው ሁለተኛ ልጅም መጥቷል ታው ተመለስ ሲሉት አብርሃም ቃል በቃል ምንድን ያለው እኔ አለ እንግዲህ አንድ ሰው አልፈልግሽም ካለ ቲጂ ምን ማድረግ ይቻላል? ይሄ ልጅ እኮ አንዴ ተመርጧል። ለሄርሜላ እንኳን ቀለበት ባላስር ከሌላ ሴት ጋር አልሆንም ነው እንጂም ሆነ ወደ ሩታ በሞት አልመለስም። እነሱ ስለሚመራ ወይ አንዴ እዚህ ጋር ልምጣልሽ። ለምን ይሄንን እንዳነሳሽ አውቃለሁ። ሩታን እናንተ አንዴ ብቻ አልፈልግሽም ብሎ ስላላት ያቺን ነው ፎከስ አድርጋችሁ አልፈልግሽም ብሏታል ያላችሁ። ሄርሜላን ሆነስ ለመናገር ስንቴ ነው ውጪልኝ ከህይወቴ ብሎ ከሩታ ጋር አንድ ላይ ሆኖ አልፈልግም ህይወቴ ልኖር ብሎ ያላት። እግዚአብሔር ይስጥሽ። ሄርሜላን ውልቅ አድርጎ ከህይወቱ ውጪልኝ ብሎ ለሩታ እሷ ለምን አልወጣችም? አየሽ ቲጂ አዳምጪኛ ከህይወቴ ውጪ ድጋሜ በህይወቴ እንዳትመጪ ሄርሜላን ከህይወትክ አስወጣልኝ እኔ እናንተ አንድ እንሆናለን ካለችው በኋላ ሩታ አብርሃም ላይ የሰራችውን ጌም ታስታውሻለሽ? ተመልሶ ሄርሜላን አርቆ እንዴ በቃ ታርቀናል ብላ አንቺ 3 ወር 4 ወር የለፋሽበትን ፍቅር እኔ ሩታ በ3 ቀን ውስጥ እንደማሳጣሽ ያሳያለሁ ብላ አብርሃምን ልቡን አልሰበረችውም ያኔ ተበቀለችው። ይኸውልሽ እሱ አልሰማም አለ እኮ አብርሃም እኮ ገና እርግዝናዋን
ታዩ መቅደስ ልጁን ካመጣች አንድ ብሎ ሄርሜላ በህይወቱ ከገባች ጊዜ ጀምሮ ሄርሜላን አስወግድ፣ ሄርሜላ ምንም አይደል ጓደኛ ነኝ ችግር የለውም በጓደኝነት ነው ብላ ውጪ እየተባለች ስንት ያሉጣማለች። ያንን በቀሏን በአንድ ነገር በአንድ ሰከንድ ሩታ አስተካከለችው። ገባሽ? እሱ ሪል እኮ ነው ሄዶ የተበቀላት። እሱ እኮ የተበቀላት በቀል እኮ በእርግዝና ነው የተበቀላት። አብርሃም እኮ ሩታን በቀል ነው የተበቀላት በሴት። መቼም አንቺ ብትሆኚ ነፍሰ ጡር ሆነሽ እኔ እተዋለሁ የሚባል አማርኛ አልሰማም። በነገራችን ላይ እተዋለሁ የሚል የውሸት ለሚዲያ ነው። እተዋለሁ የሚል የውሸት ነው ለሚዲያ ያደርጋል። ሪል በህይወትሽ ላይ ቢደረግ ሪል ነፍሰ ጡር ሆነሽ ባልሽ ከሌላ ሴት ጋር ቢሄድ መቼም ረፈቷለሁ ምናምን የሚሉት ነገር አልፈታንም። እንደዛ ሆነ እምወደው ማፈቅረው ከሆነ በተቻለ መጠን እሱን ኮንትሮል አድርጌ ወይ የሁለቱንም ህይወት አልምርም። የእውነት ነው የምልሽ ይጂ አያንቺኝ ይርሽ ንገርሽ አሁን ማለት ነው የእውነት የምነግርሽ ነገር ማለት ነው ብሆን ኑሮ ብላችሁ አስቡት። እኔ ባሌ አንቺ ባልሽ አግዘሽ ትዳሩን እየፈለግሽ ቁጭ ብለው እንትን ማን ነው ቁጭ ብላ በጣውላ ከትፋ እዚህ ደረጃ ላይ እየደረሱ አብረው ጥረው እዚህ ደረጃ ላይ እየደረሱ ሲደርሱ ዛሬ መኪና ይዞ እንደ ልብስ እንደላቀቀ ሄርሜላ መጣ ናራት ጋር ዘይና አበባ ሰጠኝ እያለች አበባ እንዲሰጣትና ብዙ ነገር እንዲያደርግ ነፍሰ ጡር ሆና ተቀምጣ ብዙ ነገር እያደረገችባት ችላ ተቀምጣ ቀርቤ ከሷ ጋር ያለያየው ሀውቄ ነው ብላ ለአንዴ ስለተበቀለችው ይህ ሁሉ ወሬ ወይም ደግሞ አንዴ አልፈልግሽም ብሎ ስላላት ይህ ሁሉ ወሬ ከማውራት የእውነት እኔ ብሆን እለቃለሁ ተዋለሁ ወይ ብላችሁ አስቡት። ታው ሄርሜ አሁን ሁሉንም ታው አሁን ስለ ሩታ ስለጠፋተውትና እኔ ብሆን ብላችሁ በቦታው ራሳት አድርጉ። አንድ ሴት ልጅ ባሏን ፈልጋ ስንት ጥራ ስንት ለፍታ ብዙ ነገር አድርሳ እኮ አሁንም እኮ ምንድነው የምትጠቀመው? ነው የሚደረገው። እሷ እየፈለገችው እሱ ደግሞ ከሌላ ሴት ተከትሎ ሩታ ጥቅሟ ምንድነው? ተገማመጣችሁ አንድ ጊዜ አልወጣ ስለሆነ ነው የኔና በቀልም ቢሆን እኔ ሩታ ልትፋታለሁ። አሁንም ቲጂዬ ባለፈው ታስታውሽ እውነትም ቢሆን ባይሆንም ብዬሻለሁ። እኔ አብርሃም እሷ ጋር ቢሆንም ባይሆንም ራሱ ይሄን ላደረገችበት ራሱ እኔ አደንቃታለሁ። ወደፊትም ለምታረገው ነገር እኔ ከጎኗ ነኝ። የእውነት የምነግርሽ ነገር የእሷ ደጋፊ ነኝ። ምክንያቱም እኔ ብሆን ኑሮ የእውነት ማንንም ሰው አልለቅም። እኔ የሁለቱንም ህይወት አመሰቃቅላለሁ። ምክንያቱም ይሄ ቀልድ አይደለም። ገባሽ እሙ ይሄ አይደለም። ይሄ እኮ ለልጆች ወደፊት ያልኖረችውን ትዳሯን ያልኖረችውን ፍቅሯን ያልኖረችውን ጎጆዋን ነው ሄርሜላ መታ ያፈረሰችባት። ያልኖረችውን ገና አንድ ብላ ፍቅር ብላ ገና አንድ ጀምር ነው መኖር የለብሽም ብላ መታ ትዳሯን የበጠበጠችው። ለዛ ነው ሩታ ዛሬ ላይ ባይዘይ አንድ አመት ቲጂ አሁን ይችኛዋ ልጅ የምትከራከረው እንደገባኝ ከሆነ በቃ አብርሃም ሩታን ትቷታል፣ ለሄርሜላ ትተውላት ነው። እሱ አይደለም ታይ እንደዛ አይደለም። እኔ መፍትሄው ምንድነው? ኖ ገዳይ እንደዛ አይደለም። መፍትሄው ምንድነው? ሐሳብሽ እስከመቼ ነው? ኖ የኔን ሐሳብ አንቺ መግለጽ ነው። እሷ ደግሞ የለካችበት ህይወታቸው ኑሮውንም ቢኖሩ ተደማመጡ። አዎ አሳልፈው እንደዛ ማለት ነው። ይሁንም አይሁንም አብረው ይኖሩም አይኖሩም ከህይወታቸው መጀመሪያ መውጣት ያለባት ሄርሜላ ናት። እነሱ ይኖሩም አይኖሩም አብረው ይቀጥሉም አይቀጥሉም። እሺ እሙ ሄርሜላ ብትወጣ አብርሃም ይመለሳል ወደ ሩታ ይመለሳል እንዴ? ይመለሳል። አብርሽ ይመለሳል። አብርሽ ሩታን ይወዳታል፣ ያፈቅራታል እኮ አሁን በቅርብ እንኳን እኮ ቆይ ልንገርሽ አሁን በቅርብ እንኳን እኮ ሩታ አልፈልግም ብላ እስክትል ዴቭ መጥቶ ለአንድና ለመጨረሻ ብሎ መጥቶ ሲያቅፋት ሲለጠፋት ምናምን እኮ እኔ አሁንም ልቤ ክፍት ነው ለሩታ ገና ወራቶች ውስጥ ነው ለሩታ ልቤ ክፍት ነው እወዳታለሁ ብሏል እኮ። አሁን እኮ ሄርሜላ እና እንትና አቤል ሄርሜላን ፑሽ አድርጎ ሄርሜላን እዚህ ውስጥ እንድትገባ ያደረጋት አቤል ነው። አብርሃም አንደኛ ነገር አላሰበበትም። የፈለገ የፍቅር ነገር ብታረገው ምንም ሪሌሽን
ዲፕ የገቡበት ቀለበቱን በግፊት ነው ባይዘይ ቀለበቱን በግፊት ነው እኮ ሁሉም ነገር በግፊት ነው። የፍቅር ጥያቄውን በግፊት ነው። ስንት ቀን እንደዛ ደምባል ወዳታለሁ በግፊት ነው። ያንን ነገር በቤተሰብ ጋላት በግፊት ነው። ወደድሽም ጠላሽም አብርሃም ሩታን ከልቡ ነው የሚወዳት፣ ከልቡ ነው የሚያፈቅራት፣ ከልቡ ነው አብሯት መኖር የሚፈልገው። ሚዲያው ግን ምን ይሁን ግማሹ ለሁለት ተከፍሎ በዚህ ሄርሜላን ፑሽ ሲያደርግ፣ ግማሹ አብርሃምን ሩታን ፑሽ ሲያደርግ እሱ ወላወለ። በቃ ማን ጋር መኖር እንዳለበት ግራ ገባው። ሄርሜላ ጋር በጥቅም ላይ ተይዞ ሊሆን ይችላል፣ ሩታ ጋር በፍቅር ተይዞ ሊሆን ይችላል። ገባሽ? ደግሞ ከጥቅም ፍቅር ነው የሚበልጠው። ያለደሽ ሚሊዮነር ብትሆኚ ትርጉም የለው ፍቅር ከሌለሽ። ገንዘብ ያልቃል። የሰው ልጅ የምትይዙ በፍቅር ነው በገንዘብ አይደለም። በጣም ቲጂዬ የንቀታቸው ትናንትና አላየሻቸውም እንዴ? ትናንትና አላየሻቸውም? ምድረ ውርጋጥ እንደዛ ቤቷ መጥቶ እንደዛ ሲላት እንዴት ያናድዳል። እውነቴን ነው የምልሽ። ድፍረቷ በጣም እኮ አይኗን በጨው አጥባ ነው የመጣችው። ማፈሪያትና ነው እኮ ወላሂ ላዚም። አሁን እውነት እንደው መቼም መባል የለበትም እንጂ እውነት አሁን ሄርሜላ አሁን እናትና አባት ነው ወልዶ ያሳደጋት እውነት እና በጣም አንድ የእውነት ካመነችበት እሷ እግዚአብሔር ማስተዋልን ይስጣት። አብርሃም ወደ ጤንነቱ ከተመለሰ እግዚአብሔር ልቦና ይስጣት። ወደ ራሴ ተመልሻለሁ እና የሄርሜላ ደጋፊ ቅድም እኮ ብለሻል ነገር የለም ወይ መድኃኒዓለም ለማንኛውም የሄርሜላ ደጋፊዎች ፕራይቬት ፎቶ እንደዛ እያበላሻችሁ አትዘግዝቁ። የልጇን የእሷን የፋሚሊዎቿን ኢቭን የአብርሽን አባት የሆነ ነገር እያረጋችሁ አትዘቅዝቁ። ጥሩ አይደለም። ስድብ ጥሩ አይደለም። ማናቃቸው ሰዎች የሄርሜላ የሩታን ደጋፊዎች የሩታን ደጋፊዎች ሄርሜላን ለማናደድ ብላችሁ ቤተሰብ የምትዘቀዙ እንደዛ አታድርጉ። ቲጂዬ በጣም ቀጥይበት። እግዚአብሔር ይባርክሽ በእውነት